ለምሳሌ ሳይመንንና ኑኑን ኮምፔር አድርጊያቸው ኮምፔር አድርጊያቸውልሽ ዋትስ ኮኔክተር ይምላል ይኸውልሽ ለዚህ ልጠይቅሽ እኔ ደግሞ አሁን ወሪምና ሳይመንና ኑኑ ከአንድ ማህፀን የወጡ ሁለት እህትና ወንድሞች ለምሳሌ ይኸውልሽ እንገርሽ እኔ አሁን አንቺ አሁን ማለት ነው ቤተሰቦችን አንዳንድ ጊዜ አንዳንድ ሰው ስስ ጎኑ ነው ቤተሰቡ ከምንም ነገር ጋር ኮምፔር ማድረግ አይፈልግም እናትና አባቱ ስስ ጎኑ ነው ገባሽ ስስ ጎን እነሱ እኮ ናቸው ራሳቸውን ኮምፔር ያደረጉት ሪምዬ እሷ እኮ አይደለችም ወይ አንቺን ወይ እኔን ወይ ቤተሰቦችሽን ምረጪ እኮ አላላትም ባሏ ቤተሰቦቿ ናቸው ራሳቸውን ከባል ጋር ዝቅ አድርገው አወዳድረው እነሱ ሲያወዳድሩ አሁን ለምሳሌ እነሱ ልጨርስ ማሬ እነሱ ሲያወዳድሩ አንቺ ነሽ የሚበልጥብሽን ውስጥሽ ላይ ቦታ ያለው የሚበልጥብሽን ቹዝ የምታደርጊው አይደለ አንቺ መራጭ ነሽ መራጭ አለው ታዲያ ቤተሰቦቼ የኔን ውስጧ ምን ይፈልጋል ልቧ ምን ይፈልጋል ሳያዩ የእነሱን ብቻ በቃ እነሱ አንቺ እቃ ነሽ እኛ ያመጣነውን ነው የምታገቢው ሲሉ ሳያስቡልኝ እኔ ብቻ ላስብላቸው በእኔ አመለካከት ማሪ በእኔ አመለካከት አንቺ ብትሆኝ ምን ታደርጊያለሽ ስላልሽኝ ጥያቄ አሁን ምንም አንድ ቀንም ከወደድሽው ሰው ጋር በይ ምንም በይ የትኛውንም ነገር ልጆች ላይ ተጨኛለሽ በይኛ የትኛውን በይልኝ የሚበልጥልኝ ምን እንደተቀርሽ ማሪ ሰዎች ያመጡልኝ ነው ምን ገባ ከዛ ደስተኛ ለመሆን እሞክራለሁ ደስተኛ ከዛ በኋላ ላለው ነገር ደስተኛ ለመሆን እሞክራለሁ ደስተኛ ካልሆንኩ ይቀራል መድረኩን ሙሉን ያዝነባቸው ሪምሻ ለማርታና ለሱፐርማም ናት ቀድማ የገባችው ሱፐርማም Salatu sharji tinkaya tu ya rabbi shattura manin tu wallahi bravo ተኛሪ ሙሉ መድረኩ ተጣጣሽ ለሌላው ድረስ አይደለም እኔ አሁን ስትፈታተኝ ይሄ ጥያቄ ለሚፈታተኝ ይወድል ስጫቸው አረ ስለ ጉልበት ሻምላክ ሌሎቹም የሚያወሩ ስለ ጉልበት ሻምላክ ሌትስ ጎ ሱፐርማም ወይ እንዴት ናቸው አንተን እንዴት ነሽ አናነኝ የነዳው ነው ከተከታተል ምክንያት እንግዲህ አየሽ የሰው ህይወት እድል ይለያያልና ዋናው ነገር የኔ የደረሰብኝ ነው አሁን ለምሳሌ እኔ በልጅነቴ በዚህ ሀገር የመጣሁትና ከዛ እዚህ መጥቼ ለእናቴ ስነግራት ያው ከዚህ ቤት ሃይማኖት አይወራም ግን ለእኔ ህይወት ያለውን ነው እና ለእናቴ ስነግራት እኔ ልጄ ከዚህ ሀገር የለሽ ከዚህ ሀገር ብትኖሪ አንቺ የሚስማማሽ ከሆነ እኛ አንቃወምሽም ምክንያቱም አንቺ ነሽ አብረሽ የምትኖሪው አንደኛ ቤተሰብ ለአንቺ መምረጥ የለበትም ለአንቺ ቤተሰብ የሆነው ኑሮሽ ጥሩ ከሆነ እሺ ማለት አለበት እንጂ ለአንቺ ቹዝ ማድረግ የለበትም ምክንያቱም የምኖረው እኔ ነኝ ከሰውየው ጋር የምኖረው እኔ ነኝ ሲጀመር እነሱ ለእኔ መምረጥ የለባቸውም ከተስማማሽ ነው ማለት ያለባቸው ለእኔ ቤተሰብ ነው አትቆርጨውም ግን ለእኔ የተባልኩት ለአንቺ ከሆነልሽ እኛ ከኛ ጋር አትኖሪ ዘላለም ከኛ ጋር አትኖሪ ትዳር አድርግሽ እንድትኖሪ እንፈልጋለን ለአንቺ የሚጠቅምሽ ጥሩ አድርጎ የሚያኖርሽ ከሆነ የሚያከብርሽ የምትተባበሩ ከሆነ ብልናያዊል ለእኔ ማለት ነው እና ከዚህ ሀገር የሆነ ካዝን አለኝ ከእሱ ጋር እኖር ነበር እና ከሆነ ልጅ ጋር ስንተዋወቅ አስተዋወቋቸው ማለት ነው እና አልፈለጉም እኔ ከእሱ ጋር ወጣው ማለት ነው እና እድሌ ሆኖ ጥሩ ባል ያገኛል ብቻ ጥሩ ባል ያጋጥማችሁ ጥሩ ሁኑ ጥሩ ከተገናኘ ዊን አርጋችሁ ትኖራላችሁ አፍቶስ ቤተሰቦች ናቸው እና ሳስተዋውቀው አልፈለገም ከዛ ባለቤቴ ምንድነው እነሱዎች ደስተኛ አይደሉም አለኝ ማለት ነው እኔ እንግዲህ አስተዋውቂያቸዋለሁ እነሱ አልፈልጉም ብዬ ተሞክሮናል ሞክረሽ ለምታየው አብረን መኖር ጀምር ተስማማን ኖርን ይኸው እስከ ዛሬ ከባለቤቴ ጋር 24 ዓመት ነው በትዳሬ ኖረን መቶ ጠይቆኝ ያውቁ በቃ ደስተኛ አይደሉም ለኛን እምቢ አለች ብሎ ማለት ነው እና እኔ ባል ያልኩት ምክንያት ለዛ ነው ቤተሰብ በተለይ ጥሩ ቤተሰብ ከሆነ ለአንቺ መምረጥ የለበትም ምክንያቱም የምትኖሪው አንቺ ነሽ ዶርሽን ዘግተሽ ቆልፈሽ የምትኖሪ ከሰውየው ጋር አንቺ ነሽ እነሱ ከውስጥ አይኖሩም አይደለ ለዛ ነው እኔ ባል ያልኩት ምክንያቱም አብረን የምንኖረው እኛ ነን እነሱ አይኖሩም እነሱ እንደውም ችግሩን መቀበል አለባቸው ከኛ ጋር አትኖሩም ለአንቺ ከሆነ ክፉ ከመጣ መቀበል አለባቸው ደስታ ከሆነ ደግሞ አብሮ መደሰት አለባቸው እና ለዛ ነው እኔ ባል ያልኩት የሆነ 4 ዓመቴ ከባሌ ጋር
4 ልጆች ወልደን እንኖራለን። ቤት ስንገናኝ ከዛ በቃ አይነ የምንባባለው እንጂ መጥቶ ጠይቆኝ ያው። ስለዚህ ለቤተሰብሽ ለአንቺ የማይደሰት ከሆነ በደስታሽ የማይደሰት ከሆነ በክፉ ነገርሽ ባሌ እንኳን ቢያባረኝ ኦኬ ተቀብለው ሌላ ትዳር ወይ ሌላ ኑሮ እስከማገኝ ወይ ራሴን ችዬ እስከምኖር ነው አይደል ቤተሰብ የሚጠቅመው እንጂ ከእነሱ ጋር ዘላለም አትኖሪ። የራስሽ ኑሮ አለ፣ ኑሮ ይቀጥላል። እና ለዛ ነው እንደዛ ያልኩት እኔ ያዶን ነው። እና አሪም አዶን ነው ቤተሰብ ነው፣ ግን የማታውቂው ሰው ጋራ ገና ተሞክሮ ነው ገብተሽ አይተሽው ነው ስትኖሪ ለምትተዋወቂው እንጂ ውጭ ሆነሽ ተፋቅረሽ እና ውስጥ ስትገቢ አንድ አይደለም። ጸባያችን የምንተዋወቀው አብረን ስንኖር ማለት አብረን ስንኖር ነው። እኔ እንደዛ ነው የገጠመኝ። ደግሞ እንደዛ ነው መሆን ያለበት። ቤተሰብ እሱን መምረጥ የለበትም። አንቺ ከተስማማሽ እሺ እንቀበላለን፣ አንቺ ካልተስማማሽ እንቀበልሻለን። ቢካዝ እኔ ነው የምኖረው ሀቡ ከሱ ጋር አይደል? ከሱ ጋር የምኖረው እኔ ነኝ፣ እነሱ አይኖሩት ነው። እኔ ለዛ ነው እንደዛ ያልኩት። እናመሰግናለን ሱፐር ማም። ግን እኮ አውራ አንዴ ልጠይቃት እሷን ሪም እኔ ሳልጠይቅሽ ነው እሷን የምጠይቂው? እኔ እኮ ስንት ሰዓት ጥያቄ የለኝም። እሷ ስላወራሽ ልጠይቃት። አንገበግብሻለሁ ጨርሽ ከዛ እሷ አይ እንትና እሷ ስላወራሽ ልጠይቃት። አሁን እኮ እሷ ኦልሬዲ መወሰን ከብዷት ነው የመጣችሁ እዚህ ጋር። አንቺ ወስነሻል የራስሽን ውሳኔ ገባሻ? ልጅቷ ግን አሁን ቤተሰቦቿም አሉ፣ ያንቺ ሳይሆን የልጅቷ ነው። ምን ትወስን ነው? ያኔ ባሏን ትምረጥ እንደዚህ እንቅጭ አድርገሽ እኔ ደግሞ ምላት ገብታ ትሞክረው አለች እኮ እኔ መረጥኩኝ ኦልሬዲ። እኔ እንደኔ ታርግ እኔ እኮ ሀቡ መቶ ባለቤቴ ሲወስደኝ ባለቤት ያልኩኝ ገና ሳንገናኝ ማለት ነው ምንም ግንኙነት ሳይኖርም እንትን ሲሉ ፊታቸውን አጠቆሩ። አንዳንዴ ደግሞ ቤተሰብ የጥቅም ቤተሰብ አለ። አምሶሪ ይቅርታ አብረሽ እንድትኖሪ የእነሱን እንድታረጊ በቃ ከእነሱ ጋር ስትኖሪ መከራ ነው። ትዳር የላት ምን የላት ከሰው ጋር ተደረባ ምናምን ይሉሻል። ብዙ ነገር አለ። ራስሽን መቻልን የመሰለ የለም። እኔ ለልጅቷ የምነግራት ትሞክረው ቤተሰብ መርጠው ቆመው ቀርተው አሁን ቤተሰቦቻቸው ምን ነው የዛኔ ለመጣው ሰው በዳር ናት ኖሮ የው ቆማ ቀረች ልጃችን እያሉ ነው ስንት ቤተሰብ በቃ ማንንም እኔ አሁን ቆመው ቀርተው ስንቶቹ ከዛ ከቤተሰብ ጋር ተሰለቻችተው ስንት አለ። እና እኔ የምላት ሪም ትክክል አይደለም። ምክንያቱም እሷን እንዴት ነው አባውን ስደት ና ስቶች ትወጪዋለሻል። አሁን ይባልን ስወደው ገና ሳየው መልኩን ነው የምጀርኩት። ግን አቢዩዝ ይሁን ምን ይሁን አላውቅም። ይዶ ነው አብረሽ ካልኖርሽ ገባሽ? ሳየው ወደድኩት። በቃ ሰው ነኝ እና መሞከር አለባት። እናት አባቷን አለ መምረጥ ያለባት። እንደውም እናት አባት ከሆነ እህት ከሆነ እህታችን አንቺ ከወደድሽው ጊዜና ሲሞክሪው ካልሆነ ደግሞ እኛ ወልካም እንቀበልሻለን አይደል? ሀቡ እኔ እንደዛ ነው የሚሰማኝ። ጊዜ እዩ ጸባዩን ይሁና ከቀጠልሽ እሰይ ደስ ይለናል፣ መተን ጠይቅሻለን። ካልሆነ ደግሞ ተመጫለሽ ወደኛ ኒሮ ደግሞ ወደላት ምስክም እስከምትቀጠል እንጂ እንዴት ብለሽ ቤተሰብ ባሉ እንዴት ትኖሪያለሽ? ብዙ ጊዜ ደግሞ ቤተሰብ አሁን ልጅቷ ተሞክረው አሁን ሰው ሞክራ ነው የምታውቀው። ሁላችንም ሞክረን ነው። እኔ እድሌ ሆኖ አንድ ባል ሞከርኩ፣ በዛው ቀሩ፣ በዛው ይጨርስልኝ በሉና ጸሎት አድርጎ። ስለዚህ አይታወቅም፣ ሰው ይቀያየራል። እና እሷ ቤተሰቦቿን ትውደድ። ግን አንዳንድ ቤተሰብ ግን አብረሻት ኖሪማ እንዴት እነሱ የመረጡልሽን ትተሽ ለምሳሌ አንቺ ጥሩ ሆኖ ሳትሞክሪው የእነሱንም ሳትሞክሪው ገብተሽ አቢዩዘር ቢሆንስ? መጀመሪያ አቢዩዘር ከሆነ ትፋታና እናትና አባቷ ቤት ትቀመጣለች፣ ታረጃለች። ከዛ በኋላ ከወር በኋላ ሪም ሸክም ነው የሚሆኑ። በቃ ይሰለቻሉ እኮ ሰው እኮ ይሰለቻል። መቶ የሆነ ሰው ቤተሰብ መጥቶ ቢቀመጥብኝ ሰው ነኝ ሰለች እችላለሁ፣ ሰለቻለሁ። የሆነ ቀን አስቀምጥሽ ስቶር አንድ ወር ከዛ በኋላ ደግሞ ችልቻ በጣም እንዲ እላለሁ። ከምሬ ነው። እህቴም ቢሆን እላለሁ። እንደዛ አይደለም እኮ ጥያቄው እንደዛ አይደለም። ለምሳሌ ነው የምልሽ። አሁን እሷ እነሱ የመረጡላትን አግብታ ወዲያው አቢዩዘር ሆኖ እንደዛ ከሆነማ ፍቅረኛቸውን አግብተው እየተጠናገሩ እየተጠፈጠፉ የሚኖሩ ብዙ ሴቶች አሉ። አፍቅረው ወደው ገባ ለምን ትኖራለች? የራሷ ምርጫዋ ነው። ማኖር ያላት የራሷ ምርጫዋ ነው። እያጠናገራት እኮ የምትኖረው ፍቅር ሆኖባት
አትኖሪም ብዬ በቃ ይሄም ደግሞ ቤተሰቦች ሆኖ ነው ገባሽ? ይሄም ሰው አንድ ነገር ልንገርሽ አቡዬ፣ እኔ የራሴ አመለካከት ነው። ሰው የራሱን አመለካከት ማራመድ ይችላል። ፍቅረኛውን አፍቅሮ ለፍቅረኛው ተጠናግሮ የሚኖር ሰው ባለበት ዓለም ለምን ቤተሰብሽ መረጥሽ ደግሞ ማለት አይቻልም። የነፃ ውይይት ነው ሀቢብቲ። በዚህ በሰለጠነ ዘመን ማንም ማንንም ትክክልና ትክክል አይደለህም ማለት አይችልም። ሁሉም ሰው በራሱ አስተሳሰብ ትክክል ነው። ማንም ቤተሰብሽን ለመረጥ ሻለሽ የለም። ጎበዝ ቤተሰብሽን ምረጭ፣ ጥሩ ነው። እኔ ይኸውልሽ ስለ እውነታው ነው የምንነጋገረው። ይኸውልሽ አንዳንዴ እኛ ሰዎች የሆነ የምናስመስለው ነገር አለ አይደል? እኛ ሰዎች ማስመሰል አይደለም አንዳንዴ እውነታው ግን ስንሄድ ሪያሊቲውን ግን ስንሄድ ሲጠና ራሱ ጎግል ላይ ራሱ አቨሬጁን ገብታችሁ ብታዩ አብዛኛው ሰው ለፍቅሩ ብሎ ቤተሰቦቹን ጥሎ ይጠፋል። እሱ አብዛኛው ገጠር ጀምሮ እንኳን ከተማ የሰለጠነ ከገጠር ጀምሮ ለፍቅሯ ብላ ቤተሰቦቿን ጥላት እሱን ይኸውልሽማ አንድ ጊዜ እሱን ማለት ነው። ይሄ ይኸውልሽ ንገርሽ ስለ እውነታው ደግሞ መቼ አይ ሀቡ አንዳንድ ጊዜ ደግሞ ማለት ነው ይሄ ማስመሰል ሳይሆን እሱ የሚገባሽ መቼ እንደሆነ ታውቂያለሽ ወይ? በራስሽ አግብተሽ ያ ነገር ሲከሰትብሽ ወይ ከቤተሰብሽ አካል የሆነ ሰው ስታጪ ምናምን አይ ኖ ኖ ኖ ማሬ የኔን ትክክል ነሽ፣ እኔም ትክክል ነሽ እንድላት ብቻ ነው የምትፈልገው። እንዳወራ ማስመሰል አይደለም። ማስመሰል ከሆነ ማስመሰል ነው። ምን ያልኩት ማጆሪቲውን ያልኩት እንዴ ዘማጆሪቲ ይኸውልሽ፣ እንደ ዘማጆሪቲ ደግሞ አብዛኛው ሰው ደግሞ ለቤተሰቡ ማች ከሆነ መመስከር አለበት። ማስመሰል ነው አውቆ ይላል እንጂ ይኸው ማጆሪቲው እየጠፋ አይደል እንዴ? አፍቅሮ እየኮበለለ አይደል እንዴ? ከገጠር እስከ ከተማ ድረስ ለፍቅረኛቸው ብለው ቤተሰቦቻቸውን ጥለው እየጠፉ አይደል? ለፍቅረኛቸው ብለው ቤተሰቦቻቸውን ጥለው ይጠፋሉ። ግን ሲያስመስሉ እኔ በእንዲ ቤተሰቤ እኔማ በቤተሰቤ እንዲህ ምናምን ይላሉ። ግን ታሪኳ ሲጠና ከቤተሰብ ጋር አሁን አንቺ ራሱ ማለት ከቤተሰብ ጋር ኮምፔር የሚደረግ ነገር አለ ብለሽ ታስበያለሽ? በራስሽ ምንም አይነት ነገር ከቤተሰብ ጋር ኮምፔር አይደረግም። ግን ቤተሰብ ራሱን አሳንሱ ከፍቅረኛ ጋር ኮምፔር ካደረገ ማንን ትመርጫለሽ ነው። እኔ ልንገርሽ እኔም ይኸውልሽ እኔ ማለት ነው በአንቺ ሀሳብ አንድ ነገር ልንገርሽ። አሁን የኔ ቤተሰብ ለምሳሌ ወይም የኔ ልጅቷ ቤተሰብ በቁርጥ አድርጋ ማለት ነው እኛ ሲጀመር ካደግን በኋላ ለስራም ለስደትም የትም ሀገር የሚልኩናል ቤተሰቦቻችን። ኦኬ ለመስራትም ሆነ ለምን ነገር ይተውናል፣ ይለቁናል። ኦኬ ለምን ለቤተሰቦቻችን መኖር ስላለብን እኛ የሚገባቸውን እንሆንላቸዋለን። ቤተሰባችን ከማንም በላይ ነው። ገባሽ? የምንኖርላቸው ምንም የምንሆንላቸው ለእነሱ ነው። ሁላችንም አረብ ሀገር ያለ በሙሉ ማለት ነው። ወላሂ ነው የምልሽ። ግን ማለት ነው በእንደዚህ በትዳር ደግሞ ከሆነ አንቺ እንዳልሽው አሁን አባቴን እናቴን ቁጭ አድርጌ እኔ እንን ካላገባው ሞቼ ይገኛለሁ ብዬ እኔ ራሴን የምር ላጠፋ ብነሳ እሱን ካላገባው ራሴን አጠፋለሁ ብዬ መድኃኒቱን ቢይዘው ሙቺ አታገቢም ይሉኛል። ለምሳሌ መልስ መልሽ አይደለም እና አሁን እኮ የተባልሽው ምን እንደሆነ ታውቂያለሽ? አሁን አንቺ አሁን ነው አሁን እንደዛ ማለት ነው እናትና አባትሽ አንቺን ከፍቅረኛሽ ጋር ያደረጉሽ ነገር እንደዛ ነው ማለት ነው። አንቺ አሁን ማንን ትመርጫለሽ? አንቺ እናትሽና አባትሽ ነገር ትመርጫለሽ? እኔ ባሌን የምወደውን እመርጣለሁ። ኦኬ እንዲወዱት አደርጋለሁ። አሁን ሱሱ ይሄን አሁን የጠየቅሽኝን ጥያቄ ፍቅረኛሽ እዚህ ጋር ቆሟል፣ እናትና አባትሽ ደግሞ እኔ በቃ ልጅሽ አይደለም በቃ እንደሞት ቁጣሪ ብለሽ ማንን ትመርጫለሽ? እኔ ደግሞ ራሴን አጠፋለሁ እላቸዋለሁ። እነሱ ምን ይመርጣሉ? ይኸውልሽ እንደዚህ አይነት አይደለማ፣ እንደዚህ አይነት ቹዝ አይደለማ ይቀረበልሽ። እነሱ አሁን አንቺ ትልሽ የሚሉት ቤተሰብ ቆርጦ አይጥልሽም። ስጋ ነው፣ ጥሎ አይጥልሽም። ምንም ብታረጊ ራሴን አጠፋለሁ ትያቸውና መድኃኒቱን ይዘሽ ያልሽ ራሴን አጠፋለሁ ትያቸውና አጥፊ ካሉሽ እነዚህ ቤተሰቦች አይጠቅሙሽም። ቻው ብለሻቸው ነው ያንን ነው የምልሽ። እኔ ሆነ ጥያቄ ጠይቅ ለነሱ ይዘሽ ጠጣለሁ ብለሻቸው ጠጭ ካሉ ቴንኪው እናንተ መርዙን ብጠጣው ሬሳዬን አንስታችሁ ልቀብሩት። ስለዚህ ሀቡ ይሄ ይኸውልሽ አንድ ነገር ልንገርሽ። እሷን ይሄንን ጥያቄ ልጠይቃት አንዴ ይኸውልሽ እናትና አባትሽ በቃ እንደሞት ቁጣሪ የለሽም ከሚሉሽ እና ፍቅረኛሽ መጥቶ በቃ መድኃኒት እንደሚጠጡ ቁጣሪ ያማት የሉም ቤተሰቦችሽ የሆነ ቀን ስትቆሚ የሆነ ቀን አንድ ነገር ልንገርሽ ትዳር ስትመሰረች ቤተሰቦችሽም ነው አብረው የሚጋቡት ታውቂያለሽ አይደለ? የምኖረው ግን እኔ ነኝ፣ እነሱ አይኖሩም። ይሄ ተገንጥዬ እኖራለሁ ይኸውልሽ ንገርሽ ይሄ ተገንጥዬ እኖራለሁ ምናምን ይሄ የዘመኑ አባባል ነው። ማነው ባልና ሚስት አንድ ላይ ከአባትና ከእናቴ ጋር ነው የምኖረው? እኔ አይደለም ይኸውልሽ አየሽ ይሄ አመለካከት ነው ያልኩሽ። ለምሳሌ አንድ ላይ ነው የምትኖሪ ስልሽ ቤተሰቦችም አብሮ ይጋባል ማለት ነው። እኔ ሳገባ የኔ ቤተሰቦችና የእሱ ቤተሰቦች ራሱ አብረው ይጋባሉ፣ ይዛመዳሉ። ገባሽ? የሆነ ተገንጥለሽ የሆነ ቀን ትኖሪና ኢንኬዝ እንኳን የሆነ ነገር ቢፈጠርብሽ ልጆች የሆነ ነገር ቢሆኑ ምናምን ብቻኛ አልባ ማለት ነው ሰው አልባ
አይደለም ቤተሰብ ደግሞ አንቺ ተቋም ነው ነገር ግን ያንቺ ቤተሰብ ጥሎ አይጥልሽም እንዴ ንግግር ነው እርግማን እንኳን በቤተሰብ ንግግር አይደለም እናትሽ እንኳን ተናዳ ብትረግምሽ ተናዳ ተበሳጭታ ብትናገርሽ ከደቂቃዎች በኋላ ቤተሰብ ይቅር በለኝ ብለው ለልጆቻቸው የሚጸልዩ ቤተሰብ ነው ያለን ሁሉም ቤተሰብ ቆርጦ ነው የሚጥል የለም እኔ በዚህ አምናለሁ ቤተሰብ ነገር ሻው ጥያቄ ምንም ተከታይ አይተውሽ ወይኔ አይተውሽ ቆርጦ ይጥላል ምናምን አይደለም እኮ ጥያቄው ቆርጦ ይጥላል አባባ ማለት ምን ልክ ይቅርታ እየጠየኳቸው ስካድማቸው እኖራለሁ ገባሽ እነሱ ለምን እነሱ ጨክነው አይጨክኑም በልጆቻቸው እሱ አንዴ ላውራ እኔ እናት አሁን የተጠየቀው እኮ ከትዳር በኋላ ስላለው ነገር አይደለም ከትዳር በኋላ ስላለው ነገርማ ማለት ነው ከተመቸሽ ታገቢያለሽ ከተመቸሽ ትፈቺዋለሽ ብዬ ሳወራ ሀቢባ ቅድም ምን አለችኝ እኔን ከዛ በፊት ነው ብላኛለች ገባሽ እንደዚህ ብላኛለች ከዛ በፊት ነው አሁን በቃ አሁን ምረጪ ነው የተባለሽው በቃ እካድማችኋለሁ ምናምን እኮ አይደለም እካድማችኋለሁ ምናምን አይደለም እካድማችኋለሁ ማለት እድሜ ልክሽን ትካድሚያለሽ ግዴታሽ ነው እሱ ገባሽ ቀስ ምናነሽ ትካድሚያቸዋለሽ አሁን ምረጪ ነው የተባለሽ በቃ ምርጫ ነው ምርጫ ቀረበልሽ የማስመሰል እነሱ ለምን እሱን ያንን ያ ወንድ እንዳገባው የፈለጉት ወንድ ለምን ፈለጉት ምክንያት እኮ ምክንያት እኮ አልተሰጠንም በቃ ምክንያት ይሄን ነገር አስባለ ጠይቃቸዋለሁ ምክንያታቸው ለምን ወይኔ ለኔም ደግሞ እንዲህ ለኔ ተመስገኛ ወይ ጥያቄውን አጠር አድርገሽ ተናገሪ በቃ ጥያቄውን አጠር አድርገሽ እንደዚህ ነው ምክንያት ምናምን እንትን አይደለም አይደል እኛ እኮ ምክንያት የምናወራው ይሄ ነገር ከልጅነት ፍቅረኛሽ እና ቤተሰብ ካመጣልሽ ማታቂው ወንድ አይደለም የልጅነት ፍቅረኛሽን ከመረጥሽ ቤተሰቦችሽ ከዚህ በኋላ ልጃችን አይደለሽም ብለውሻል እኔ ልናገር አንድ ሰዓት ጠበቅኩኝ እኮ ሰዓት እያየሁ ፍትህ ለማርታ እያሉ ነበር ኮመንት ላይ ራሳቸውና እኔ እኮ በጣም እንደው በራሳችሁ ጊዜ ታቆማላችሁ ሪም ግን ለክርክር አንደኛ ነኝ አይደለም እኔ አይደለም ላመንኩበት ነገር አንድ ነገር ልንገርሽ ሀቢባ እንደዚህ ሰማይ ተቀዳ ብትውጠኝ ማንም ሰው እዚህ ጋር ቢፈነዳ ካመንኩበት ያንን ነገር አመንኩበት ነው ግን ማለት ነው ሪም ሁሉም ሰው ላመነበት እንዳንቺ ነው አንቺ ብቻ ሳትሆኚ ሁሉም ላመነበት እንዳንቺ እኔ ልናገር አንቺ ጥያቄው ከኔ ጋር እንዲገባሽ እኔ ልናገር በደምብ ስላዳመጥ ይቺ ልጅ ይህንን ልጅ የምታውቀው ባጭሩ ነው የምናገረው ይቺ ልጅ ይህንን ልጅ የምታውቀው ልጅ ሆና ነው አረብ ሀገር መታ ስትሄድ ግንኙነት አላቸው በስልክም ሆነ በመሴጅም ስትገባም ስራ አቁማም ስትገባ ስለሱ ነው ይቺ ልጅ የምታስበው እሱም የሚያስበው ስለሷ ነው ከገባች በኋላ ግን ቤተሰቦቿ እኔ ይህንን ልጅ ላገባ ፈልጋለሁ ልጅ አይ እኛ ያዘጋጀን ልጅ አለ እሱን አግቢው ነው ባጭሩ አንድ ሰው በልጅነቱ ያየውን ልጅ አንድ ሰፈር ይኖሩ የነበሩ ልጆች የሚተያዩ ፍቅራቸውን ያልተገላለጹ መሀል ላይ የተለያዩ በሆነ አጋጣሚ ተገናኙ ያንን ፍቅራቸውን አሳደጉ አይደለ ቤተሰብ አሁን መጨረሻ ላይ እርሜቴሽ ጥያቄ ቤተሰብ ማን ነው ሱስን አጠይቀችው ቤተሰብ ለምን ያንን መረጠ እሱ ሁላችንም አናውቅም ልጅቷ ስላልገለጸችው ማለት ነው ግን እኔ ባል ብያለሁ እኔ በማምነው እምነቴ ባልን እናትና አባትን ትተህ ከባል ጋር ተጣበቅ ነው የሚለው ስለዚህ እኔ ይሄኛውን አሁን የምኖረውን እንኳን ባሌን ስኖር ቤተሰቦቼ መርጠውልኝ አይደለም እኔ እና እሱ ተያየ ፈለግኩት ፈለገኝ ተጋባል ግማሽ ቤተሰቦቼ ከኔ ጋር አልነበሩ እና እኔ ቤተሰቦቼን ብዬ ይሄንን ከሱ ጋር ምኖረውን ህይወት ምካፈለውን ገላዬን ከፍቼ ማሳየው ልብሴን አውልቄ ቤት ውስጥ ፍሪ መሆንለት ሰው እሱ እንጂ ቤተሰቦች አይደለም ወንድምና እህቴ ጋር ሆኜ ነፃ ሆኜ እንደዛ ማላረጋቸው እነሱ ዛሬ አታግቢ ስላሉ እኔ ያስቀመጥኩልሽ አንድ ሰው አለ ያን ሰው ለምን አስቀመጡት እኔ ሳልወደው ሳላቀው ለምን አስቀመጡት ሰው ያላየውን ሰው እንዴት ይወደዋል የማያውቀውን እንዴት ይቀበላል በመጀመሪያ ደረጃ ማለት ነው ቤተሰብ አይዶን ነው አሁን እኔ ሪም ቤተሰብ ብላለች ይሄ አልቃወማትም የእሷ ከቤተሰብ ጋር ያለ ቁርኝት ነው ማርታ ሊቢራ ጋር ደግሞ ስትመጡ እኔ ባሌን ነው ማስቀድመው አውቀዋለሁ ይቺ ልጅም ታውቀዋለች ምንድን ነው ማርታ ምሰጭኝ አስተያየት በሀቢባ በኩል ብትለኝ ባልሽ ምረጪ ከልጁ ጋር የነበረችው ታውቀዋለች ታየው ነበር ከዛ የምትኖረው ሰው እኔ ማይገባኝ የኛ ሀገር እንትን ምንድን ነው ልክ አንድ ሰው ሲጣላ ቤተሰቤን ብሎ ይሮጣል ቤተሰቤ ጋር ብላችሁ ሮጣችሁ እውነት ጥሩ ፊት አይታችኋል እኔ ለእኔ ውሸት ነው ቤተሰቤ ጋር ብላችሁ ብትሄዱ ለ2 ቀን ከዛ በኋላ መች ነው የምትሄድልን
እላያችን ላይ ተቀመጠች፣ ኦር ላያችን ላይ ተቀመጠ። የገባው ሰው ራሱ ስትረስ ነበር። ማርቲ አሁን እኮ እያስመረጡሽ ያለሽን እድሜ ልክሽን አብረሽ የኖርሽባቸው እናትና አባትሽ ናቸው እኮ ሪምዬ። አንቺ አሁን በጣም እናትና አባትሽ ስለምትወጪ እኔ በጣም ነው የተረዳሁሽ። አሁን በጣም ከእናትና ከአባትሽ ጋር ኮንታክት አለሽ። እኔ አም ሀፒ እንደዛ። ሁላችንም እናትና አባታችንን እንወዳለን። ስትናገር እዚህ ጋር አሁን እኔ እናትና አባቴ ነው ዳነ ሀቡዬ። ይሄ የሁሉም እንዳስተሳሰቡ ይለያያል እኮ እሱን እኮ ነው የምልሽ። ግን ሀቡ ቆይ አሁን እዚህ ጋር ምን ሲሉ ሻምብብ ያለው ሀቡ ስላገባሽ ነው ሱሱ ስላገባሽ ነው ብለዋል። ኖ ከማግባት ያየነው ነገር ካገባን ከማግባታችን በፊት ግን ያየነው ነገር አለ የለም? አይተናል እኮ እኔ ፊታቸው ጥቁር ነበር ይዤው ስሄድ። ስለዚህ የእነሱ ፊት ጠቆረና ማርታ ሊቢራ ይሄን ሰው ትታ ለእነሱ ብላ ሌላ እነሱ ያዩላትን ታገባለች። ይህ ሰበት ነው። እኔ የማላውቀውን ሲያስቀመጡልኝ ኢቭን እንኳን አንድ ጥያቄ አለኝ። ቆይ አንድ ቤተሰብ ለልጁ ለወንድ ልጃቸው አይመርጡም፣ ሁሌም እንዲመርጥ ይፈቅዱለታል። አንድ ቤተሰብ ለሴት ልጁ ባል መምረጥ ትክክል ነው አይደለም? ይሄን ብቻ ጥያቄ እስኪ ሁላችሁም አንድ ላይ እንድትመልሱ ይፈልጋል። እኔ ልንገርሽ ማሬ፣ አንድ መልስ ነው የምፈልገው እኔ። ትክክል አይደለም በሉ ትክክል አይደለም። እናንተ እዚህ ውስጥ ያላችሁ ቤተሰቦች ለልጃችሁ ለሴት ልጃችሁ ሴት ልጅ ያልወለዳችሁም ከሆነ ትወልዳላችሁ፣ ባል ትመርጡላታላችሁ? አንመርጥም። እኔ አልመርጥም። እኔ በጣም አወግዛለሁ ይሄንን ነገር። ይሄ በሰው ህይወት ይሄ ራስ ወዳድነት ነው። በሰው መብት መግባት እኔ ሴት ልጄን አልፈጠርኳትም፣ ፈጣሪ እኔ ፈጠራት። ፈጣሪ በፈጠራት ነፍስ እኔ ስለወለድኳት ብቻ በእኔ ማህፀን ፈጣሪ ስለላካት ብቻ ወደዚህ ምድር እኔ ስላበላኋት ብቻ ስላስተማርኳት ብቻ አብሮሽ የሚኖረውን ሰው አብሮሽ ገላሽን ሼር የሚያደርገውን ሰው እኔ ልምረጥልሽ? ገላዋን ሼር የሚያደርግ እንደ ወይቷን ሙሉ አብሯት የሚቆይ አብሯት የሚተኛ አቅፈው የምተኛው ሰው እኔ ልምረጥልሽ? ለምን? እኔ ነኝ ወደዚህ ምድር ያመጣሁሽ። እኔ ላንቺ ባሌ መምረጥ መብት አለኝ። ይሄ በጣም አምባገነንነት፣ በጣም ራስ ወዳድነት ነው። በጣም እጸየፏለሁ። እኔ መቼም ልጆቼ ላይ አላረገው። እኔ ደግሞ የምጸየፈውን ነገር ቤተሰቦቼ ሲያደርጉብኝ ኖ ላለሁ። ምክንያቱም ያላመንኩበትን ነገር የመናገር ሙሉ መብት ስላለኝ፣ ያልሆነ ነገር ሲደረግብኝ ራሴን በጣም ስለምወደው ራሴን ፕሮቴክት ስለማደርገው ለራሴ ስለምቆምለት እኔ ኖ እላለሁ። የማልፈልገውን ነገር ሲደረግብኝ ኖ። እኔ የማልወደውን ነገር ልበሽ ሲባል ነው ይሄንን ነው የምፈልገው፣ ይሄን ከለር ነው የምወደው። የማልወደውን ምግብ ሲባል ነው ይሄን ምግብ ነው የምወደው፣ ይሄንን ነው የምፈልገው። ማለት ማወቅ አለብን። ራሳችንን ማስከበር ነው ከልጅነታችን ጀምሮ። እኔ ልጄን አሁኑኑ ከአሁኑ ጀምሮ ምርጫዋን እንድትናገር የምትፈልገው የማትፈልገውን ነገር ሰው አድርጊ ሲላት ኖ ይሄን ማድረግ አልፈልግም፣ ይሄን አልወድ፣ ይሄንን ነው የምፈልገው ብላ መብቷን እንድታውቅ አድርጌ ነው እያሳደርኩ ያለሁት። ስለዚህ ይህ የድሮ ነገር ኋላ ቀሩን ነገር ይዘነው ልጆቻችን ላይ እናስተላልፍ አይገባም። በራስ መተማመንን፣ ራስን መውደድን፣ ራስን ማስቀደምን ማስተማር አለብን ለልጆቻችን። እኔ ላይ ሲደረግብኝ ዝም ካልኩኝ ሰዎችን እንዳላጣ ብቻዬን እንዳልቀር ብዬ ጓደኛን ለማስደሰት፣ ቤተሰብ ለማስደሰት፣ ዘመድ ለማስደሰት ብዬ ያላመንኩበትን ነገር የማልፈልገውን ነገር ማደርግ ከሆነ ራሴን እያስቀየምኩ ነው፣ ማንንም ላለማጣት። ለምን ብቻዬን አልቀርም? ብቻዬን ጤነኛ ኮንኩኝ ሰርቼ ቤት ኪራይን እከፍላለሁ። ሰርቼ እኔ የመረጥኩትን ያፈቀርኩትን ሰው አግብቼ ድንገት ጥሩ ሰው ባይሆን መመለሻ ቤተሰብ የለኝም ብላችሁ ነው ብዙዎቻችሁ ፈርታችሁ ከማትፈልጉት ሰው ጋር ትራሳችሁ በእንባ እየበሰበሰ የማትፈልጉት ሰው ጋር አብራችሁ የምታድሩት። ለምን? ስራ ስለሌላችሁ። ወታችሁ ሆቴል ቡክ አድርጋችሁ ማደር ስለማትችሉ ብትጣሉ፣ ወታችሁ ቤት ተከራይታችሁ ብቻችሁ መኖር አትችሉም። ግዴታ የቤተሰብ ቤት ነው ጥገኝነት የምትሄዱት። ስለዚህ የማትፈልጊውን ሰው ጋር አብረሽ እንዳትኖሪ ቀድመሽ ተማሪ፣ ስሪ፣ ገቢ ይኖርሽ። የዛኔ ገቢ ሲኖርሽ ራስሽን ማስከበር ትችያለሽ። ገቢ ሲኖርሽ ማንም ለአንቺ የምትበይው የምትለብሹ የምታገቢውን አይመርጥልሽም። ለምን? በራስሽ ብቁ ነሻ። በራስሽ ብቁ ስለሆንሽ የመረጥሽውን ህይወት የመኖር ሙሉ መብት ይኖርሻል። ይዛኔ ማንም ሰው አስገድዶሽ ማንንም እንድታገቢ አያደርግሽም። ማሪ አንድ ነገር ልጠይቅሽ፣ በዚሁ አብራርተሽ እንድትመልሽው። የዘመኑ ሰው ይልሽ ተራቋል። አሁን ለምሳሌ በእኛ አስተሳሰብ፣ በአንቺ ማይንድ፣ በእኔ ማይንድ፣ በሌሎች ማይንድ ተራቋል።
ይህን ነገር አሁን አንቺ የምትዩን ነገር እንተገብረዋለን። ገባሻ? ነገ ጧት ልጆቻችን ላይ ኢቨን ታዩና ሌላውን ማለት ነው ቤተሰቦች ሲጨቁን ሲያደጉትን ነገር እኔ ላይ ተደርጓል እና ልጆች ላይ አደግሚው ተምረሽ አልፈሽበታል ብዙ ነገር እያደረጉ እኔ አሁን የዛሬ ሰው ሆኜ እኔ ዛሬ ላይ ቤተሰብ ያግቢ ያለኝም ባገባ ላይ እንደተጠለፍኩ ቆጥሯለሁ። ራሴን የሆነ ነገር ውስጥ ቆይለናለሽ እኮ ነው ማሪ ልንገርሽና አንዴ ልንገርሽና ከዛ አንተን ትይዋለሽ። አሁን የእኛ ልጆች እኛ ቤተሰቦቻችን ሙሉ ያደረጉብንን ስናደርግባቸው አንኖርም። እንዳትውጪ ከግቢ ውስጥ እንዳትውጪ ተብለን ተደቁሰን ያደግን ልጆቻችን መጫወት ሲፈልጉ ትልልቅ እያንዳንዱ ነገር ከግቢ እንዳንወጣ መኮርኮም፣ ምሳሽን ጨርሺ መባል፣ ልብሳችንን ስናቆሽሽ መመገረፍ ምናምን ሲምፕል ነገር ነው። አዎ በቃ ልንገርሽ፣ በሱ ላስወዳሽ ነው። አንዴ ፊኒሽ ማሪ ሌት ሚ ፊኒሽ። ይህንን ነገር በሙሉ ይህንን ህይወታችን ላይ በሙሉ ከትንሽ እስከ ጥቅሳችን ያደረጉብንን ነገር በሙሉ አሁን ልጆቻችን ላይ አናደርገም። አንዴ ኤላስ የጠራኝ ነው። ምን አልክ? ያደረጉ ሰዎች አሉ። ትክክል ዳይመንድዬ። መረሪም እኮ ልጅቷ እኮ የአሁን ዘመን ናት። አረብ ሀገር ሄዳ ወታ ከሰራች እኮ ኦልሬዲ ሁሉ ነገር የምታውቅ ልጅ እኮ ናት። ልጅቷማ የአሁን ዘመን ናት። መናገር ታዲያ ለምን ትሰማቻለሽ? ፍሮም ኤክስፒሪየንስ ሺ ዋንት ቱ ሼር ሀር ኤክስፒሪየንስ። እንፍቀድላት። አብዛኛውን ነገር ግን አንቺ ተናግረሸዋል። እንዴት ናችሁ? ሁላችሁም ሰላም ነው ወይ? በአብዛኛው 100% ተናግረሸዋል፣ ጨረሰሸዋል፣ አንቺ ጨረሰሸዋል። እና ጀስት ለመጨመር ያህል ሲጀመር ቤተሰብ ላይክ ባል ብለሽ በራስሽ ስታመጪ አብዛኛውን ጊዜ ከተቃውሞ ነው የሚጀመረው። ዳዝንት ማተር ሪሊጅን፣ ዘር፣ ኖ ማተር ዋት አብዛኛው ቤተሰብ የኢትዮጵያውያን ፋሚሊ ማለት ነው። እና ከዛ በኋላ ነው ሴት ልጅ በጣም ልጁን የምትወደውና የምታምንበት ከሆነ ትከራከርለታለች፣ ታሳምናለች፣ እንዲያምኑላት የተቻላትን ታደርጋለች። ፐርሰናሊቲ ያላት ከሆነች ማትፈራ እና በልጁ የምትተማመን ከሆነ የተማረች ጠንካራ ማንነት ያላት ከሆነች ላመነችበት ነገር ለፈለገችው ነገር ቋሚ የምትቆም ሴት ከሆነች ትከራከርለታለች። አዘሴም ታይም ደግሞ የልጁም ወሳኝነት አለው። በልጁ መተማመን መቻል አለባት። አትሊስት በጸባይ በቃ በጸባዩ ቢሄቪየራል አትሊስት ሌላው ነገር ይቅር፣ ላይክ ገንዘብ ተሰርቶ አብራችሁ ታገኙታላችሁ ምናምን ምናምን፣ ግን ቢሄቪየራል ኢሹ ግን መተማመን መቻል አለባት ቢያንስ። ለምን ከገባችበት በኋላ እንትን እንዳይላት ላይክ እንትን ጥሎ እንዳይሄድ ማለት ነው። ቢሄድስ ምንድነው ችግሩ? ቢሄድም ችግር የለው። እስቲ እራሷ ስላመጣችው ትወጣዋለች። ቤተሰብ ያመጣላት ግን ቢሆን ኖሮ ጥሏት እራሱ ቢሄድ ቤተሰብን ነው ብሌም የምታደርገው። እናንተ ናችሁ ህይወቴን ያስበላሹ። ሌላ ቻንስ እንኳን ለማግኘት እድሏን አበላሹባት ቤተሰብ ማለት ነው። ግን በራሷ ያመጣችበት ኢቨን ቢበላሽ እንኳን በቃ ትቋቋመዋለች ልል የፈለግኩት። እና እኔም ለምሳሌ ለሚቴክ ብሬክ ወልዳል ይኸውልሽ ህይወትን ስንኖር ነገን እያሰብን አይደለም። ገሪማ አንድ ጥያቄ ልጠይቅሽ። በጣም ያገናኘችው የወላጅ ሀቅ ምናምን በሚል የወላጅ ሀቅም ግን ላይክ አሁን ለምሳሌ እኔ ኤክስፒሪየንስ ለሃይማኖት አይደለም እኛ እያወራን ያለ ነው አይደለም። ነገር ግን ማለት ነው ማርቲ ቅድም ይኸውልሽ እንገርሽ ማርቲ ቅድም ነው አንዴ ማርቲ ምን አለች መሰለሽ? እኔ በምፈልገው እምነት አለች። እኔ በምፈልገው ማርቲ ስታወራ እምነት ወደ ባልሽ ሂጂ ነው የሚለው አለች አይደለ? እምነትን ባታስገቢ ማርቲ እምነት አልፈልግም። አላስገባም። ላይፍ ነው እያወራን ያለ ነው። ስለ ላይፍ ነው ማሪ። ሀቡዬ እችን ጥያቄ ብቻ መልሽልኝ። አንቺ አሁን እየጠየኩሽ ነበረ ማለት ነው። ሁሉንም ነገር እኮ ሰው አንቺ ላይ የጫነብሽን ነገር ልጆች ላይ አጨኝባቸው። የእኔ ቤተሰቦች ለምሳሌ የእኔ ቤተሰቦች ያልተማሩ ከሆኑ አመጣጥሽ ይወስኗል። አመጣጥሽ አሁን እኔ ለመወሰን ባህሌን ለመወሰን የኔ አመጣጥ ይወስኗል። የኔ አመጣጥ፣ የኔ እድገት፣ የኔ ሁኔታ ብለሽኛል። ቤተሰብ ቢጠፈጥፈን እየጠፈጠፈ ቢያሳድገን ዚስ ቲንግስ አር ሶ ሲምፕል። ልክ ያልሆኑ ህይወት ነው ትዳር። ምን ብለሽ አስረድተሽኛል መሰለሽ? እየመረጥኩ ያለሁት ይኸውልሽ ምን ብለሽ አስረድተሽኛል? የህይወት ጉዳይን ትልቁን ትዳርን ከቤት ውስጥ ከእቃ ስንጥል እቃ ስንሰብር ብለሽ አስረድተሽኛል መሰለሽ? አንቺ አስረድተሽኛል አረዳል ልንገርሽ። አንቺ ምን ብለሽ አስረድተሽኛል መሰለሽ? ባለፈው ዕለት ያንን ሁሉ ልክ ያልሆነ ነገር በሙሉ ቤተሰቦች የሚያደርግብሽን ልጅ ላይ ያ ማለት አንቺ ታደርጊያለሽ ወይ ብለሽ ነገር ጠይቀሽኛል።
የኔ ቤተሰቦች አልተማሩም ማለት እኔ አልተማርኩም ማለት አይደለም። የኔ ቤተሰቦች አሁን ያመንሽበት ታዲያ አንቺ የተማርሽ ሆንሽ እና አንድ ሰው ለቤተሰቡ ትዳር መምረጥ ትክክለኛ ነገር እንዳልሆነ ካወቅሽ ትክክል እንዳልሆነ ይህንን አመለካከት እኔ አሁን አልቀበለውም። ለምን አትይም? ኖ ማለልበትን ምክንያት ልንገርሽ። አመጣጥሽ ይወስነዋል የምልሽ እዚህ ጋር ነው። ቤተሰቦች ለአንቺ የከፈሉት ነገር አመጣጥሽ ይወስነዋል። አመጣጥ የሰው ልጅ አንድ ነገር ልንገርሽ፣ ይሄ ነገ ጠዋት በራሽ መቆም ምናምን አይደለም። የመጣሽበት አመጣጥ ከቤተሰቦች ጋር ያለሽ ኮንታክት ምናምን ይወስነዋል። አብዛኛው ኢትዮጵያ ዘርበሉ ብለሽ ገፍተረሽ ለመጣል ይኸውልሽ ማለት ዘርበሉ ብለሽ ገፍተረሽ ለመጣል እኔ ካለ እናንተ ብቁ ነኝ ገፍተረሽ ለመጣል አመጣጥሽ ይወስነዋል። ሁሉም ተመሳሳይ ነው ብዬ ነው የማስበው። አሁን በዚህ ላይ ማንም እኮ እነሱን አስተዳደራችን ተመሳሳይ ነው። አንድ ጥያቄ ቤተሰቡን ይገፋል። አንድ ጥያቄ ይሄ እኮ እንደዛ ነው። ሙቺ ማለት ነው። ይኸውልሽ እንገሽ አንድ ነገር በልጅነት ያፈቀርኩት ልጅ ሌላ አግብቶ ባየው ለማርታ ይኸውልሽ ለማርታ አንድ ነገር ልንገርሽ። ባለፈውን እናትና አባቴ ብሞት ያለችው ልጅ አስታወስሽ ማሪ? የዛሬ ሳምንት ስንከራከርባት የነበረችው እኛን እንደ ሞቱ ቁጥር ሞታለን ያለ ሰዎች ቤተሰቦችን ማርቲ ቤተሰቦችን ምረጪ ብለን እንደውም የዛን ቀን ሪ ምናምን ያልሽ ማለት ነው። አንዳንድ ጊዜ ኮምፔር በቃ ቤተሰቡ አመጣጠሽ የሚወስንበት ደረጃ ነው። ቤተሰቦችሽን ኮንቨርት የማድረግ አቅም የለሽም። ሪል ላይ ቤተሰቦችሽን የማሳመን ለምሳሌ አሁን ለባልሽ ከተማመንሽ ጥሩ ነው ብለሽ አንቺ ለባልነት ብቁ ነው ብለሽ ካሰብሽ ቤተሰቦች ስላላወቃችሁት ነው ስላልተረዳችሁት ነው አልተቀበሉም እኮ ማለት በሂደት ታዩታላችሁ ብለሽ ማስረዳት ኖ ይሄን ነገር እኮ ልንገርሽ ይሄን ነገር ዩዘር ነው ስምሽ። ይሄን ነገር እኮ በቃ ይሄ ሁላ ነገር እኮ አልቆ እኮ ነው። በቃ እሱን ከመራጭሽ ገደል ግቢ የሚሉሽ ማሳመን ሳትችይ ስትቀሪ እኮ ነው ገደል ግቢ። እኛን እንደሞትን ቁጥር የሚትባይ እኮ ለማሳመን ሙከራ ጥረት አድርገሽ ምናምን ጥስጥሴ አልፎ እኮ ነው። አንድ ሪ ባላ አንቺ ማለት አንቺ እነሱ ቀልብ አባትሽና እናትሽ ቀልብ እንዳያደርጉብሽ ብለሽ አይደለም እነሱ ከማጣት ብለሽ እነሱ የመረጡልሽን ወንድ አገባሽ። ኦኬ አንድ ጥያቄ አለኝ። አገባሽ ኦኬ ቤተሰቦችሽ በአንቺ ህይወት እነሱ ወሰኑ። የእነሱ አንቺ ሳትወስኚ የእነሱን ውሳኔ ተቀብለሽ አገባሽ። አንቺ መርጠሽ ማለት ነው። ከዛ በኋላ ልጅ ወለድሽ እንበል ለምሳሌ። ለልጅሽም እነሱ አሁን ለምሳሌ ለአንቺ ልጅ የመረጥንላትን ባል ካላገባች አንቺ ልጃችን አይደለሽም ቆርጠን እንጥልሻለን ቢሉሽስ ምን ማለት ነው? አይሉማ። እሱማ አንቺ መብት ነው። አየሽ መብት የሚባል ይችላል። ይኸውልሽ አዎ አንዴ ዙዙ ማለት ማንሱ አንዴ እሺ ስለሆነ የአንቺ መብት ስለሆነ ለአልሽ ብለሽ ልጄን ምን ይመድረው ብለሽ ተወስኛለሽ አይደለ? አንዴ እንስማማ እናውራ። እሺ ይኸውልሽ አሁን ለምሳሌ አሁን የአንቺ አያት ማለት ነው የአንቺ አያት ለአንቺ መጥቶ ሲወስንልሽ ማለት ነው። ይኸውልሽ አንቺ የምትወጂው ልጅ አንቺ ነሽ ኃላፊነትና የምትወስጂበት። የአንቺን ኃላፊነትና ደግሞ ቤተሰብሽ ይወስዳል። ገባሽ? ልክ ነሽ። እናዝንብሻለን እኮ ነው አልሽ የሚል ገባሽ? እዚህ ጋር የልጅ ከዛ በኋላ አንቺ አሁን እንደዛ ቢሉሽ እነሱ ቢያመጡና የማይመስል ጥያቄ ሱሱ ጥያቄ ልክ ነው። ለምዶ ታውቂያለሽ ለምዶ ታውቂያለሽ መጀመሪያ ኦኬ አንቺ የአንቺ ውሳኔ ነው አይደለ? መልስ ሰጠሽኝ። ይሄ የኔ ውሳኔ ነው የኔ ልጅ ነው አልሽ አይደለ? አሁንም እኮ እነሱን አልሰማሻቸውም ማለት ነው። ይኸውልሽ የኔ ማር በራስሽ ላይ ሲሆን አሁን አንድ ነገር ተናግሬ ለቤተሰብሽ ስለምትኖሪ የራስሽ ላይ ፈርደሽ የራስን ፍላጎት በለሽ ኦኬ ነው እነሱን እሺ ብለሽ ያገባሽ ገባሽ? ለእነሱ ፍላጎት አሁን ልጅሽ ስለሆነ ግን የልጅሽን ነገር አይሆንም ያለ ይኸውልሽ ለልጄ አሁን ለምሳሌ ልጄ በኮንፈርት ሆኖ የሆነ ያደገው ቤተሰቦቼ ለእኔ የከፈሉትን ነገር እኔ የማውቀው ማንም ሰው እዚህ ጋር መጥቶ ሲያወራ ቤተሰቡን የከፈለለትን ሰውዬው ለልጄ እኔ ነው ዋጋ የምከፍለው። ገባሽ? እናትና አባቴ ደግሞ ለእኔ የከፈሉትን ዋጋ የማውቀው ገባሽ? ዋጋ ህይወት ጉዳይ እኮ ነው። አምስት ደቂቃ ስጭን። ይኸውልሽ አንድ ነገር ልንገርሽ። አንድ ሰው ለምሳሌ 5 ደቂቃ ስጭን፣ 5 ደቂቃችንን እናስረዳ። ያለበለዚያ የማይሆን ነገር ነው። እኔ እያበራሽ መሀል እየገባሽ ያለሽ ውዴ። አንዴ እኔማ ከታችሽ ያለችው ልጅ ከቅድም ጀምሮ
አንዴ ላውራና ልውረድ። አንዴ ላውራና አምስት ደቂቃ ስጭን። አምስት ደቂቃ ስጭን። በባለ ታሪኳ አሁን ለምሳሌ የሪም ሀሳብ በጣም ላይክ ድርቅ ያለ ነገር ነው። ላይክ እንዴት ነው አይቻልም። ሰው የሰውን መተቸት የራስን ብቻ የራስሽን ብቻ ቤተሰብን ማሳመን ይቻላል። ልጅቷ እኔ ባለ ታሪኳ ብሆን ሀውዬ የማደርገው አሳምናቸዋለሁ። በቃ ህይወቴን እየኖርኩኝ ይሄንን ልጅ ትወዱታላችሁ በሚል በቃ በህይወቴ ደስተኛ እንደሆንኩኝ ለእነሱ ሀቃቸውን በመጠበቅ ምን በማድረግ እወጣዋለሁ። የቤት አሁን ባያምኑስ ማንን ትመርጫለች ነው? አይ አናምንም አንፈልግም ቢሉስ አንቺ ማንን ትመርጫለች? የልጅነት ፍቅርሽን የህይወት ፍቅርሽን ወይንስ ቤተሰቦችሽን መርጠሽ እሱን ትታያለሽ? ይሄ ነው ጥያቄ። አይ እኔ አግብቼው በህይወት ሂደት አሳያቸዋለሁ። ጥሩ እናመሰግናለን። ያገባሁትንም ባል እንደዛ ስለነበር ግን ላይክ ዩ ኖ አቋም ያለው ሰው ቁራጥ ስለም ኦኬ መርጣለሁ የህይወት ፍቅሬን ከዛስ እሺ እሱ እንዳሰብኩት አይነት ሰው ሆኖ ባይገኝስ? አይገኛ። ህይወት እኮ ኖሬ ነው እኮ መሞክረው ኖሬ ነው እንዴ። ህልም ተፈርቶ ሳይተኛ ይታደራል እንዴ? እሞክረዋለሁ። ያፈቀርኩትን ሰው እኖራለሁ አብሬው። ህይወት ከጣፈጠኝ እሰየው ቀጥላለሁ። ህይወት ካልጣፈጠኝ እለያያለሁ። የራሴ ገንዘብ ይኖረኛል፣ ስራ ይኖረኛል፣ ቤት ተከራይቼ ይኖራለሁ። ግዴታ አይደለም ሄዶ ቤተሰብ ላይ መለጠፍ። 18 ዓመት ከሞላችሁ በኋላ ደግሞ የቤተሰብ እንጀራ መብላት ምን ማለት ነው? ሜቢ ስትሮንግ ፐርሰናሊቲ ስለሌላችሁ ይሆናል። እስኪ የድሮ ታሪኮችን በጣም ብዙ ተፋቅረው ተዋደው ጠፍተው ከክፍለ ሀገር ተፋቅረው ጠፍተው አዲስ አበባ መጥተው ተጋብተው ተዋልደው ከዛ ቤተሰብ ይቅርታ አርጎላቸው ሽማግሌ ልከው ተስማምተው ቤተሰብ ነው፣ ቆርጦ አይጥልም። ብዙ ጊዜ አይደል ያወያይሽን እንትን እየሳትሽ ነው ማሪ፣ ወደ አንዱ እያዘነበልሽ ነው እኮ በቃ ጨረስን። ማከራከር ትፈልጊያለሽ? አይ ያወያይሽን እንትን እየሳትሽ ነው። አይ ትክክል ነው። አዎ ግን ያወያይሽን አሁን ሰው አንቺ አሁን ወደ አንዱ እያደላሽ ነው ማሪ። እኔማ ጨረስኩኝ እኮ ብዬ ነው። አላለቀም ካልሽ እኔ ገና አከራከራለሁ ካልሽ የሚከራከር ሰው ላስገባልሽ። ትክክል ነሽ። እያወያየሽን ማለት ነው ማሪ። አሁን ለምሳሌ አንቺ ይሄ ነው አቋምሻ ወይ ደግሞ እንደ አቋም ይዘሽ መከራከር ነው። አንቺ ግን አሁን እኔ አወያይ ነኝ አልከራከርም። እያገሽላቸው ነው ማሪ፣ ወላሂ እያገሽላቸው ነው። የአንቺ አስተሳሰብ የሚይዘው የእነሱ ወገን ነው፣ ለማን ወገን አይደለም። አሁን ያ ማለት በራሳቸው አቋም የላቸውም ሳይሆን የእኛን አቋም እየተቸሽብን ነው ማሪ። የማንን አቋም? የኔን አቋም እየተቸሽብን ነው። ቅድም እንትን ላሉት ነው ከቤተሰብ ጋር ተጣልተ እሱ ባይስማማኝና ብባረር የትገባለሁ? መግቢያ የለኝም። እንደ ሀሳብ በሚቀጥለው ማሪ 5 ደቂቃ ለአንቺ ይሰጥሽና አቋምሽን መግለጽ አለብሽ። አቋም ይታወቃል። እሷማ አወያይ ስለሆነች መጨረሻ ነው የምትናገረው እኮ። አወያይ መጨረሻ ነው የምናገረው። ከአለም አልቀርም። በራሴ አልደራደርም። ማይሰልፍ ፈርስት። በራሴ አልደራደርም። በምርጫዬ በራሴ በጣም ራሴን የምወድ በራሴ የማልደራደር ሰው ነኝ። የምራሁን እዚህ ምድር ላይ እንድኖር ፈጣሪ ፈጥሮኛል። እሱ ሙሉ ነፃነቱን ሰጥቶኛል። ማንም ለእኔ ምንም ነገር አይመርጥልኝም። ህይወቴ ምርጫዬ ናት። ላይ እኮ ሁሉም እኮ ባላቸውን የመረጡት። እኔ እኮ ለብቻዬ ነኝ እኮ። አሁን እስካሁን ያስገባቸው እንዳለ እኮ ባላችን ነው ያሉት። ከ10 ሰው እኮ በለጥሻ እንዴ? ከ10 ሰው ተወርጋለሽ እኔም ኮሜንት ላይ እየደገፉሽ ነው። በጣም ብዙ ሰው እየደገፉሽ እኮ እሱ ስላየች ነው እንደዚያ የሆነችው። ግን አንድ ነገር እኔም እንደተናግሬ ልታ እኔም አይቻታለሁ። እሱ ስላየች ነው እንደዚህ አይ የሆነችው። የዓለም ህዝብ ማለት ነው። የዓለም ህዝብ ከኔ ተቃራኒ ቢሆን ማለት ነው ያመንኩበትን ነገር እኔም እንደዛ ነኝ። አልደራደርም። በራሴ በምርጫዬ ማይ ላይፍ ማይ ቾይዝ ማለት ትርጉሙ ልንገራችሁ። ህይወቴ የኔ ምርጫ ናት። ማንም ባሌን ማንም አይመርጥልኝም። ልብሴን፣ ምግቤን፣ ህይወቴን በራሴ የቆምኩ ጀግና ነኝ። ማታማርጫቸው ነገሮች ሲሆኑስ ማታማርጫቸው ከምን ጋር እንዴ ባሌ ሊመርጡልኝ ቢሞክሩ ሶሪ ዚስ ኢዝ ማይ ላይፍ ነው የምለው። ቤተሰቦቼን በጣም እወዳለሁ፣ በጣም አከብራለሁ። ግን በራሴ አልደራደርም። ሀውዬ ጠይቂያት። አንቺ ማትመርጪው ቢሆንስ አለች። ተናገሪ። አንቺ ማትመርጪው ይኸውልሽ አንቺ ቆምሽበት ሲቹዌሽን እና እኔ አሁን እንደዚህ ሁሉ ጊዜ የምልሽ ለምን ተቀረሽ የምትቆሚባቸው ሲቹዌሽኖች ይለያያሉ። የምትቆሚባቸው ሲቹዌሽኖች አንዳንዴ ያን ነገር ንገርሽ በቃ አመጣጣችን ይወስኗል ማለት። አንቺ አሁን ቤተሰቦችሽ ነገ የሚመለሱ አይነት ቤተሰቦች ይሆናሉ። አግብተሽ ጥለሻቸው ብትሄጂ ይመለሱ መብታቸው ነው አለመመለስ። ህይወቴ ምርጫዬ ናት። እኔ ብቻ መብታቸውን አልንካ። እኔ የማንንም መብት አልንካ እንጂ ማንም ሰው ራሴን በመምረጤ ቤተሰቦቼ ምርጫዬ
ምርጫዬን በመምረጤ ራሴን በመምረጤ የሚቀየሙኝ ከሆነ ይመቻቸው፣ እኔ ችግር የለብኝም። ምክንያቱም ዳሪ ብቻ ነው ብለሽ ታስቢያለሽ? በጣም የሰው መብት አከብራለሁ። የራሴን መብት ደግሞ እንዲከበርልኝ እፈልጋለሁ። ቤተሰቦቼ ለምን ሀቢባ ህይወትሽን መረጥሽ? ለምን ደስታሽን መረጥሽ? መብት የለሽም የመምረጥ እኛ ወልደንሻልና እንመርጥልሻለን ካሉ ሶሪ ማይ ፋሚሊ እዚህ ጋር ባገነን እየሆናችሁብኝ ነው። ደግሞ ለራሴ መቆም አለብኝ። ለራሴ ቆምለታለሁ። ባሽ ማሪ ሁሉም ለራሱ እኮ ቆም። አሁን የገቡት እንዳለ እኮ ማለት ነው። እናንተ አሁን ሁላችሁም እኮ አንድ አቋም ናችሁ። ሪምዬ ስለማንም አይደለም ስለ ራሴ ልንገርሽ። ለእኔ ስለጠየቅሽኝ ስለ ራሴ ነው የምነግርሽ። ቢመለሱም ባይመለሱም በአቋማቸው እስከ መጨረሻው በራችን ላይ እንዳትረግጪ፣ የመረጥሽውን ሰው ከመረጥሽ በራችን ላይ እንዳትደርሽ ቢሉኝ፣ ህይወት አንዴ ናት። ህይወት አንዴ ናት። መርጬ ደስታዬን ህይወቴን ማጣጣም ህይወቴን መኖር ነው የምፈልገው። እኔ ሚቆጨኝ የእነሱን መብት ብነካ የእነሱን የሰው ነገር ስነካ የሰው መብት ስነካ ነው የምጸጸተው፣ ህሊና የሚወቅሰኝ እንጂ በራሴ መብት በራሴ ህይወት ሙሉ መብት አለኝ። ኖ ነው ምለው፣ ለራሴ እቆምለታለሁ። እኔ ኖ ዋይ ለምን ይደረግብኛል? እንደ ግን እኮ አሁን ልክ አንቺ በአሁን በአንቺ አመለካከት በአንቺ ፐርሶናሊቲ ይሄኛው ትክክል ነው ማሪ። ሜቢ አሁን ባንቺም ደግሞ በእኔ ደግሞ በእኔ ይኸውልሽ ምን እንደሆነ እኔ በምን እንደማመን ራሱ መንገድ ትክክል ነው። እኔ የሚደረግ ነው ይሄ ቦት የሚደረግ ነገር አይደለም። ሜሪዬ ለመሰለሽ 9 ቁጥር አሁን እዚህ ጋር 9 ቁጥር ብጽፍ ወይ 6 ቁጥር ብጽፍ እዚህ ጋር ለቆመው ሰው 6 ሆኖ ነው የሚታየው። እዚህ ጋር ለቆመው ሰው 9 ሆኖ ነው የሚታየው። እዚህ ጋር 6 ቁጥር ብጽፍና እዚህ ጋር ለቆመው ሰው 9 ሆኖ ነው የሚታየው። እዚህ ጋር ለቆመው ሰው ደግሞ 6 ሆኖ ነው የሚታየው። ስለዚህ እዚህ ጋርም የቆመው ትክክል ናቸው። ለምን በዚህ በኩል ስታዩ 9 ሆኖ ነው የሚታየው። በዚህ በኩል ሲቆም ይሄ ሰውዬ 6 ሆኖ ነው የሚታየው። ስለዚህ ሁለቱም ሰዎች ትክክል ናቸው። ዩሲ እዚህ ጋር ለተጻፈው ቁጥር ሁለቱም እነዚህ ሁለት ሰዎች ትክክል ናቸው። ለምን እያንዳንዱ ነገር እንደ አመለካከታችን ነው። አፍቅሮ የማያውቅ ሰው ስለ ፍቅር ሊከራከር አይችልም። ስለ ፍቅር ለመከራከር አፍቅራችሁ ማወቅ አለባችሁ። የፍቅርን ሀያልነት ለማወቅ አፍቅራችሁ ማወቅ አለባችሁ። ገባችሁ? እዚህ ዓለም ላይ ፍቅርን የሚያህል ሀያል ነገር የለም። ሀውዬ አሁን ለምሳሌ አፍቅረን ማለት ነው ለፍቅር ራሳቸውን መስዋዕት አድርገዋል። ለፍቅር አይደል? እስኪ አንብቡ፣ ታሪክ እስኪ ስሙ። ዩቱብ ላይ ገብታችሁ ጉግል ላይ ገብታችሁ ፍቅር ሀያል ነው። የእውነት ስታፈቅሩ አትደራደሩ። እንዴ ማሪ አፍቅረን እኮ አሁን ለምሳሌ አሁን አንቺ አፍቅረሽ ነው አይደለ? ፍቅር ይዞን መቀበል ፍቅር ሞተን። ብዙ ሰዎች ደግሞ ፍቅራቸውን ትተው ለቤተሰቦቻቸው መስዋዕት ይሆኑ አሉ። ትክክል ናቸው። ሁሉም በራሱ ትክክል ነው። አፍቅረው የሞቱት አንዳንድ ጊዜ ይኸውልሽ አሁን አፍቅረው ራሳቸውን አጠፉ እኮ አይደለም እንዴ? እኮ ለፍቅራቸው ብለው ፍቅራቸውን ከፍቅራቸው ጋር እየሮጡ የሄዱት ማለት ነው። አምልጠው ጠፍተው ምናምን ሄዱት አሉ። ግን ሪም ለፍቅር ብለው ሄደው ከዛ መጨረሻቸው ምን ሆነ እንዴ? ስለ ፍቅር ግጥም ሊያነብልን ነው። 1 ቁጥር እየጻፈ ነው። ስለ ፍቅር ግጥም ልታነብልን ነው። እኔ እና ሀቡ እኮ በራሳቸው ልክ ነው። እኔም በራሴ ልክ ነው። እየመጣችሁ ተሳደቡ ማንኛውም ጉዳይ ይኸውልሽ ሁለት አንግል አለ። በማንኛውም ጉዳይ የሰው ልጅ ሁሉም ሰው እዚህ ምድር ላይ በራሱ ትክክል ነው። እያንዳንዳችን ዓለምን የምናየው በአይናችን አይደለ? በራሳችን መነጽር ነው። ዓለምን የምናየው በእኛ መነጽር ነው። እኔ ዓለምን የማየው በራሴ መነጽር ነው። አንቺ ዓለምን የምታየው በራስሽ መነጽር ነው። ስለዚህ ሁሉም ሰው እዚህ ምድር ላይ በራሱ ትክክል ነው። ሁሉም ሰው በራሱ አመለካከት ትክክል ነው። እኔ ብቻ ነኝ ትክክል አይባልም። እከሌ ብቻ ነው ትክክል አይባልም። ሁሉም ሰው በራሱ አስተሳሰብ ትክክል ነው። ቅድም እንደነገርኳችሁ 6 ቁጥር ተጽፎ በዚህ በኩል ለቆመው ሰው 9 ነው፣ በዚህ በኩል ለቆመው ሰው 6 ነው። ስለዚህ ሁለቱም ሰዎች ትክክል ናቸው። አዎ ግን አሁን ለምሳሌ ነው ማሪ በጣም ብዙ መስዋዕትነት የተከፈለበት ሰው፣ ቤተሰቦቹ በጣም ብዙ መስዋዕትነት ያደረጉበት ሰው፣ በጣም ብዙ ነገር ተከፍሎልሽ እንደዚህ ነገር ይህን ቃል ብዙ መስዋዕትነት ከፍሎልሽ መተሽ ይህን ቃል ቢጠቀሙት መቋቋም ከባድ ነው። ሪምዬ ቤተሰቦቼ እኔን ያበሉኝ፣ ያጠጡኝ፣ ያስተማሩኝ፣ መስዋዕት የከፈሉልኝ ድር እንድመልስላቸው በሱ ደረጃ የፈለጉትን ሰው በማግባት እነሱ የፈለጉትን ሰው በማግባት ህይወቴን በመሸጥ ከሆነ አይዋሉልኝ ከመጀመሪያው ውለታ። ሲያድጉ ለምፈልገው ሰው እንድድራቸው ሊሆን አይገባም።
መስዋዕት ከፍለንልሻልና ለፈለግነው እንዳርሽ ማናቸውም ማንም ሰው እኛ ስንወዳቸው ያልተማረ ቤተሰብ ካለሽ እና እነሱን ግዴታ በቃ የሆነ አቋም የሆነ አሁን እኮ እዚህ ጋር ስናወራው ስለቀለለሽ ነው እንጂ ማሪ ወይ ቤተሰቦችሽ ውስጥ ምናምን የሆነ ነገር አንዴ እንደዚህ አይነት ነገር ቢፈጠር በጣም እንትን ትያለሽ። ይገባሻል ይሄ ነገር ሚኒንጉ። አሁን እኛ እኔ እኮ በዚህ ሲትዌሽን አልፌ ያገባው ጀግና ህይወቴን የመረጥኩ ጀግና ሴት ነኝ እኮ። በቃ አንዳንዴ ደግሞ የማይኖረውን አይደለም የማወራው የምኖረውን ነው የማወራው። እኔ የምኖረውን ነው የምሰጠው ምክር የምኖረውን ነው የማወራው የምኖረውን ነው የምሰጠው አስተያየት ከምኖረው ህይወት አንጻር ነው። ገባሽ? ከዛ ነው። እሺ ገጣሚ ለማ ሰላማችሁ ይብዛ። እንዴት ናችሁ? ደህና ነኝ። እንዴት ነህ? ዛሬ የማያልቅ ክርክር ሪምዬ ልጄ ጠንካራ ተከራካሪ ነች። እስቲ በግጥም ልንገራት ኧረ ይሄ ነገር መቼ ነው ምንድን ነው? እኔም እየሳልኩ ነው ትድኛለሽ። ወረርሽኝ ነው። የኔ እኮ ደረቅ ሳል አይደለም አክታለሁ። ታዩ ለማንኛውም መታየቱ ቆንጆ ነው። ታየው እኮ ሐኪም ቤት ሄጃለሁ። መድኃኒቶች እየወሰድኩ ነው። አልጨረስኩም። የፍቅር ግጥም እንድታነብልን ነው። ማመነች ይላሉ እየመጡ በውስጥ እዚህ ማመነች እያልጠፍ ነው። ሪማ ማመነች የሚሉ እኔ አቋሜ ነው፣ ሀቢብ አቋሟ ነው። የሀቡ አቋም የሀቡ አቋም ነው፣ የኔ አቋም የኔ አቋም ነው። አቋማችን ይለያያል። ምንድን ነው እኔ ልገላግላችሁ። አመነች ይላሉ። አምኜ ምናምን አቋማችን እኔ ነኝ ያመንኩት። ሪማ አላመነችም። ሪም ናት ያሸነፈችው ክርክሩን። ባጋይስ አይደለም አመነች ምናምን ሳይሆን የሁሉም ሰው የራሱ አቋም አለው። የሀቡ አቋም የሀቡ አቋም ነው። አመንሽ አትበሏት። ማመን ብትፈልግ ራሱ አመንሽ እንዳትሏት ስትለው አይደለም። ለምንድን ነው የምለው? አቋሜ ልሽ እንደ ሀቢባ አንቺ እንደዛ እንዲሉሽ እንደማትፈልጊው እኔም አልፈልግም። ይሄ የኔ አቋም ነው፣ ይሄ ደግሞ የአንቺ አቋም ነው። እኔ ያመንኩኝ ሪምዬ፣ እኔ ምንም እኔ እኮ ሰዎች የሚሰጡት አስተያየት እኮ አይገርመኝም። እኔ ከውስጥ ወደ ውጭ ወደ ውስጥ አይደለም የምኖረው። እኔን አመነች ይበሉኝ፣ ሀቢባ አመነች በሉ። ይሄ ክርክር ነው ማሪ፣ ይሄኛው አይደለም። ይሄ ክርክር ነው። ሁላችንም አቋም አለን። አቋማችን ነው። አንቺ የራስሽ አቋም አለሽ፣ እኔ የራሴ ኖ አንዳንዴ ለምሳሌ አንዳንዴ የምታሳምንኝ ጊዜ አለ አይደለ? የሆነ ነገር አስረድተሽ እንደዚህ ነበር እንዴ ሶሪ እኔ እንደዚህ ነበር የገባኝ ብዬ አምናለሁ። ይሄ እንደዚህ ከሆነማ ግትር ነኝ ማለት ነው። አቋሜ ስለሆነ ብቻ ጉዳዩ አቋሜ ነው እያልኩኝ ማንትን ካልኩኝ ግትር ነኝ ማለት ነው። ግትርነት አይደለም ማሪ። አሁን ለምሳሌ አንቺ በተረዳሽበት ወይ ሲሆን የአንቺ ነገር ልክ ነው። አንቺ በተረዳሽበት ወይ፣ እኔ በተረዳሁበት ወይ ደግሞ እኔ ትክክል ነኝ። አንቺ ፕሮግራሙ ሪማ አመነች የምትሉ ሰዎች ሪማ አመነች አትበሉ፣ ሀቢባ አመነች በሉ። ሪማ አላመነች ምን ይለኛል? ዛታች ደግሞ ይሄ እንትኑ ሊጠፋ ነው ማሪ። ይሄ እንትን ነው በቃ። ይሄ አሁን አቋምሽ ነው ያንቺ። እርሶ ቢሆኑ ምን አደርጋሉ ነው? እኔ ማደርገውን ተናገርኩ፣ አንቺ የምታደርጊውን ተናገርሽ ማለት ነው። ሪም አቋም አይደለም በዚህ ጉዳይ። ይሄ ውይይት ነው። ያንዱ ሀሳብን ይዋጋና ሀሳብን ካሸነፈ ሀሳብ ያሸንፋል። ሀሳብና ሀሳብ ይወያያሉ። ከዛ ከሀሳብ ያሸንፍ ይችላል። ይሄ ያንቺ ሀሳብ አሁን ለምሳሌ ማሪ ያንቺ ሀሳብ በአንቺ ዘንድ ትክክል ነው አይደለ? ይሄ እርሶ ቢሆኑ ምን ያደርጋሉ አይደለ? ትክክል ነው አይደለ? እኔም ደግሞ ካየኋቸው አንጋር ካየኋቸው ሲቹዌሽን አንጻር ይሄኔ ትክክል ነው። ትክክል ነሽ ሪምዬ፣ በትክክል ሁለታችንም ያንተን መታ ትሳደባለች እንዴ በውስጥ ማናት? አንቺ ለፍቅርሽ ከሞትሽ መብትሽ ነው። እኔም ደግሞ ለራሴ የራሴ ማንነት የራሴ ነገር አለ። እስቲ ስሟን አውጪ፣ ስሟን ንገሪኝ። ማናት የሰደበች? አረማሪ በቃ ኤልዳና ከሚዩት ክፈችኝ እያለችሽ ነው። አዎ ቅድም ስትጽፊ እንትን የሱሱ ጸጉር ምን አይነት ጸጉር እንዳዘዝኩ ስለ ጻፍሽብኝ ነው ሚዩት ያደረኩሽ። ሞዴሬተሮችን ክፈቷት ብዬ ነበረ። እኔ ጸጉሩ መጥቶ ሳለብሰው እንዳትናገሩ ብዬ አንቺ መጥተሽ ጻፍሽ። ስለዚህ ለዛሬ ቅጣት ነሽ ኤልዳና፣ ቅጣት ነሽ። ራስሽን በራስሽ አንሚዩት ማድረጋችም እንዴ ሞዴሬተር አይደለሽ? እስቲ ስሟን ንገሪኝ። ሪም የሰደበችሽን እፈልጓለሁ፣ ንገሪኝ።
ልቦልካት ስለምፈልግ ነው። ስክሪንሻት አድርገሽ ላኪልኝ። ዋላሂ ታዩ ኑራዴን የምታዩ እኔ ፈልጌ ነው። እኔ የሚሳደብ ሰው ስለማልፈልግ ብሎ ካረጋታለሁ። ስክሪንሻት አድርገሽ ላኪልኝ። ላኪልኝ ሪ የምፈልገዋለሁ። እሺ ገጣሚ ለማ እሺ ቀጠሮውን አትርሺው ይላል ርዕሱ። ቀጠሮውን አትርሺው። አዎ ፍቅሬ እንደ ተባባል ነው የአገር ሽማግሌዎችን በክብር ልክ ያለው ሆኖም እነሱን ምንገዷቸው በክብር ባስለምናቸው ጠይቀው ማንነቴን ሲረዱት ድህነቴን ከከከ ይህ ለማኝ የደሃ ልጅ ለሱ እንዴት የኛል ልጅ በማለት ተናግረዋል። ሊለዩን ፎክረዋል። ሳይቀድሙን ተደብቀን እንሂድ አገር ለቀን። ፍቅሬ ስሚኝ ስሚኝ እፈልግሻለሁ ቅዳሜ ዕለት ምሽት እጠብቅሻለሁ። የፍቅር አምላክ አለኝ ይዤሽ እጠፋለሁ። ፍቅርን ያህል ነገር በገንዘብ ለክተው ለማኝ የደሃ ልጅ ድህነቱን ጠልተው ብለውታል ብለሽ አትቀየሚያቸው አትቀየሚያቸው። እንደማይገዙልሽ ፍቅርን ባብታቸው ግን አስተምሪያቸው። ለማኝ ስላሉኝ አልተቀየምኩም ፍቅርን እንጂ ምግብ አልለመንኩም። ከፍተው ባዩልኝ ሆዴ መጥገቡን እንጀራ ሳይሆን አንቺም መራቡን ባላሉኝ ነበር የደሃ ልጅ ፍቅርሽ ባስጠናኝ ከሳቸው ደጅ ፍቅርሽ ባስጠናኝ ከአባትሽ ደጅ። ቀጠሮውን አትርሺው ቅዳሜ ነው አስታውሹ። የዚያለት ነው መሄጃችን ለፍቅር ታሪክ መስሪያችን። ወኔ አትጪ ድፈሪ ቤተሰብሽን አትፍሪ። የፍቅርን ኃያልነት ይረዱታል የዚያለት። መጠጊያም የለንም ስንቅም ጨርቅም ይቅር በልባችን ያለው ያከርመናል ፍቅር። የፍቅራችን አምላክ እሷለን ፈጣሪ ፍቅር ኃያልነቱን ደፍረሽ አስተምሪ ስደትን ሳትፈሪ። እንኳን ለፍቅር ለዚህ ቁም ነገር ሰው ይሰደዳል ለምንም ነገር። በዘመድ ጫናም ለተቸገሩ ምሳሌ ስንሆን ለተፋቀሩ አይቀርም ታያለሽ መቀበላቸው አማችነቴን ሲጸጽታቸው የፍቅርን ኃይል ስናሳያቸው። አንቺ ብቻ ድፈሪ ቅዳሜ ዕለት አትቅሪ። አውቃለሁ ጫና እንዳለብሽ ደፍረሽ ውጪ እንሽሽ። ፈጣሪ ነው ተስፋችን ፍቅራችን ነው ስንቃችን። ቅሌን ጨርቄን አንልም ይዤሽ ልበል እልም ይላል። በጣም እናመሰግናለን ለማ። ቅዳሜ ነው ቀጠሮ፣ የዛሬ ሳምንት ቀጠሯችሁ ይዞልም ነው በቃ ቤተሰብ ዳር ይቀራል ባልና ሚስት አንድ ይሆናሉ ይላል ቃሉ። ለዛ ነው። እናመሰግናለን። በጣም ደስ የሚል ግጥም ነበረ። ሰላም ዘፈን ነው በነገራችን ላይ ዘፈን ነው። አይ አወረዱኛ ሞዴሬተር አወረደችሽ ብሎ ጻፈልኝ እና ቻው ሳልልሽ ምን ሆነው ነው የሚያወርዱኝ ብዬ ነው። ገርሞ ነው አናደውኝ ነው እውነት ለመናገር። አውዬ በጣም አመሰግናለሁ፣ እወድሻለሁ። እሪም በመከራከሯ እኔ በጣም ነው ደስ ያለኝ። ማለት ደስ ይላል። ሰዎች ተቃራኒ ከሌለ ይደብራል። ሁሉም አንድ አይነት ነበርሽም እኮ ይሄ ፕሮግራም የጀመረው ሳምንት ነው። ሳምንትም እንደዚህ ሪምሻ ነበረች ቤታችንን ስታሞቀኝ ነበረች። እና ሪምዬ በጣም ወድሻለሁ፣ አከብርሻለሁ። ሳምንቱ እየመጣሽ ከሪም ጋር ትከራከራለች። ክርክር አይደለም ማለት እኔ ከዛሬ ማለት መነጋገር እኮ ደስ ይላል። ውይይት ክርክር ሳይሆን ውይይት እኮ በመልካም እኮ ነው ያነሳንሽ ሪምዬ። ዛሬማ አናደውሻል ማለት ነው። በኋላ አልፈልግም። አይ እኔ አልከራከርም ማሪ ስሚ አሁን ለምሳሌ ያላንቺማ ይሄ ፕሮግራም አይጣፍጥም። ሀቡ አንቺ ለምሳሌ የአንቺ አቋም አለሻ አቋምሽ ነው በቃ ይሄኛው በእንደዚህ ማንም ሰው መናደድ ምናምን ተናድጄ አይደለም። አሁንም አይሻታላ ስድብ ነው ሌላ በውይይት አቋም አይባልም። አታንብቢያቸው እነሱ ለምን ታነቢያቸዋለሽ? ማርቲ አንዴ አቋም ማለት የማይቀየር ነገር ነው። ውይይት ላይ ግን ሀሳብና ሀሳብ ይቀያየሩና አንዱ ሀሳብ የአንደኛውን ሀሳብ ሊያሸንፍ እና አንደኛው ሀሳብ ሊረታ ይችላል። ስለዚህ አቋም አይደለም ይሄ የሚባለው። አንቺ ሀሳብሽን ይዘሽ ትመጫለሽ፣ እኔ ሀሳቤን ያመጣል፣ እከሌ ሀሳቡን ያመጣል። ሀሳቦች ይወያያሉ፣ ግለሰብ አይደለም። ገባሽ? እዚህ ጋር ሀቢባነቴን ትረሻዋለሽ፣ ሪምነትሽን እረሳዋለሁ። ፐርሰናል ነገር አይደለም፣ በቃ ውይይት ነው። ከዛ እንወያይና ልክ ውይይቱ ሲያል ባክቱ ኖርማል ላይፋችን እንመለሳለን። ገባሽ?
ስለዚህ አቋም አይቀየርም። ስለዚህ አቋሜ አይቀየርም ብዬ ትክክል ባልሆን እንኳን እኔ ለምሳሌ አቋሜ ተቀየረ ላለ ማለት ትክክል ባልሆነ ግግም እላለሁ ማለት ነው። ስለዚህ ግግም አልልም። ትክክል ካልሆንኩኝ ሰዎች ሲያስረዱኝ እሰማና የእነሱ ትክክል ሆኖ ከተገኘ ሴትዮ እኮ ይኸውልሽማ ሴትዮ ባክግራውንድ አሁን እኮ አሁን ላንቺ ነገርሽ አሁን የዚህ ሴትዮ ባክግራውንድ አመጣጧን እናውቃለን አናውቅም? አመጣጧን አንቺ ጀግና የሆንሽበትን አመጣጥሽን አንቺ ነሽ የምታውቂው። እንዳንቺ አሁን ለምሳሌ አንቺ ያልሽኝ እንዳንቺ እንደኔ አይደለ? እንደኔ ያለኝን አቋም አስቀምጣለሁ። ትክክል ማንም ሰው እንደ ትክክል እንዲለኝ ማንም ሰው ኖ እንዲለኝ አይደለም። ከኔ ባክግራውንድ አንጻር ነው ያኛው። አሁን ደግሞ አንቺ ያወራት ደግሞ ከአንቺ ባክግራውንድ አንጻር ነው። ኤግዛክትሊ ትክክል። ሁሉም ሰው ከአስተሳሰቡ ልክ ይኸውልሽ፣ የሰው ልጅ የሚሰራው ከትምህርት ቤት፣ ከቤተሰብ፣ ከአካባቢ፣ ካሳለፈው ህይወት፣ ከኖረው እድሜ፣ ከነዚህ ሁሉ ነገር ነው የሰው ልጅ የሚሰራው እና ከመጣበት መንገድ አንጻር ካሳለፈው ነገር አንጻር የሰው ልጅ አስተያየቱን ይሰጣል። በቃ እሱ ነው። ይህንን ፖይንት ነው እንድታስረጅልኝ። ሁሉም ሰው በራሱ ትክክል ነው በመጣበት አመጣጥ። ለምን ይህ ሰው ልጅ የሚሰራው በእድሜው በኖረበት እድሜ ልክ እዚህ ምድር ላይ በኖረበት እድሜ ልክ ባሳለፋቸው ነገሮች ልክ በትምህርት ቤት፣ በአካባቢ፣ በጓደኛ ቤት እነዚህ ነገሮች ሁሉ ተጠምቀው ነው ሰው የሚሆኑት እና ሁሉም ሰው በራሱ ትክክል ነው። ሄለን አንድ ቁጥር እየጻፈች ነው መግባት አስተያየት መስጠት ትፈልጋለች። ወርዳለሁ ከረሜላ ምጠጭበት ለሳልሽ ሪሚ በጣም ነው ሞድ ከረሜላ ምዳጭበት ሜንት የሚያቃጥሉ ከረሜላ። እሺ ዜድ ከረሜላ ያልሽ መስሎኝ ዜድ የሚባል ከረሜላ አይደል ነበር? እሺ ሜንት ነው ያልኩት። እሺ ማርትዬ እሺ እናቴ እሺ የት አለች ሄልዬ? ጻፊ ሄለን አንድ ቁጥር ደጋግምሽ እየጻፍሽ ነበር አሁን